አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችንና እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ፣ ኑሮ፣ ጤንነት በያላችሁበት ሰላማችሁ ብዙ ተተረፍረፍ ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ጓሮን እንግዲህ በፊት የምታውቁት ጓሮ ቲማቲም ሙልት ያለው ነበረ። አሁን ግን ከፍሉ ሲቀር በስተቀር እዚህ ጋር ነቃቅያለሁ ማለት ነው። እንደምታዩት ደግሞ ይሄንንም ለቅሜ ያለሁኝ ምክንያቱም ቀስ ብሎ ይቀላል ብዬ ማለት ነው። እና ይሄን ልተዋቸው ነው፣ እነዚህን ልተዋቸው ነው ማለት ነው። እና እዚህ ጋር ብላጊ ዝናብ እየጣለ ስለሆነ ፍል ለማፍላት ነው እንግዲህ ቦታውን ያስለቀቅ ነው። እንደምታዩት እንግዲህ አጥሩን በዚህ መልኩ ተጨራርሷል። እንዴ ነገሩ ታጥሯል ማለት ነው። ወጣች ትንሽ ይቀረዋል። እሱን እንግዲህ አሟልተን በርበሬ አፍልቶ ለብላጊ ለማዘጋጀት ቦታውን ለማሰቀቅ ነው። እንግዲህ አቮካዶ፣ ተከይ፣ ሎሚ፣ ብርቱካን ያላችሁ ልጆች አላችሁ። ይቺ እንግዲህ እንደምታዋት አቮካዶ ናት ወይም ማንጎ ይሁን ዋጋ ሁለት አንዱ ነው ብቻ ባልሳሳት ማለት ነው። አቮካዶ ነው ግን የሚመስለው ማንጎ ነው። እና ሌላም አሉ በዛ። ለማንኛውም አጥሩን እንግዲህ በዚህ መልኩ ከታጠረ በኋላ የተነቀለውን ላሳያችሁ። እንደምታዩት ቲማቲም ዝናብ አይወድም ማለት ይቻላል ጭራሽ። እንግዲህ በዚህ መልኩ ይሄንን አሁን አፈሩ ጋር ቀብሮ ለማስቀመጥ ነው። እንዲያላችሁኝ ኮባስ ነው ይሆናል ያላችሁ ልጅ ያላችሁ። በነገራችን ላይ ብዙ የሚለቀማለው ግን እዚያው ይቀመጥ ብዬ ነው። ብቻውን ተለቅሞ ሀባሊ የሚቀመጥ እዚሁ ዛፉ ላይ ቢቀመጥ ችግር አያመጣም ማለት ነው። እና ዝናብ አይወድም። በዝናቡ አሁን ጭምለቅለቅ ስላለ ነው የነቀል ነው እንጂ እስከሚጨርስ ድረስ እንጠብቀው ነበረ። እንግዲህ እነዛ ያልኳችሁ ኮሚዶሮች ናቸው። እነዚህ ኖርማል ቲማቲም ቆዩ፣ ነገር ግን ስናጥር ረጋግጠናቸዋል። ቢሆንም እንግዲህ እንደዚህ የመሳሰለ ቃሪያና ቲማቲም ከጓሮ እንደማግኘት ምንም ነገር የለም። ጓሯችሁን እንደኔም አሰማምራችሁ መጠቀም የምትፈልጉ እንግዲህ ከኔ ሞራኑ ሰዱ ማለት ነው። እንደምታዩት በጣም ይሄ ከብቶቹ ረጋግጠውት ነው እንዲህ የሆነው። አጥር በደንብ ስላልታጠረ ረጋገጡት ገብተው ማለት ነው። እዚህ ጋር ጥቅል ጎመን ምናምን ነበሩ፣ እነሱንም በሉት ከብቶቹ ማለት ነው። እና ዛሬ በጧት ተነስተን ቁጭ አላልንም ማለት ነው። አጥሩንም ጨራረስን። እንደምታዩት በዚህ መልኩ እያበጃጀን እንገኛለን ፍል ለማፍላት። ውድ ቤተሰቦቼ ፍሉ አሁን ነው መፈላት ያለበት፣ የበልጉ ማለት ነው። እንደምታዩት ቲማቲሙ ገና አፍርቶ አላለቀም። ታዩ አፍርቶ ይጨርስ ያላችሁ ልጅ የነበራችሁ ግን ሰዓቱ እየሄደ ስለሆነ ቦታይቱ ደግሞ ይችናት ለፍል ማፍለያ። አንደኛ ከለል ያለው ዶሮቹ ስለሚጭሩት፣ ሲቀጥል ደግሞ ቦታይቱ ይችናት የምትመረጠው ለፍል ማለት ነው። እንግዲህ አረ እሱ እንትን አለ እንዴት ተቆፈረው? ዱባውን ቆፈርከው አለ እሱ ጋር ድንጋው ጋር ነበረ። ቆይ
ይሄንን ጠቅለል አድርገን እንሰራው ምን ትላለህ? እንጨት አድርገን እንጨት አዛ ትናንት አጭስ ቤቱ እንትን ያልኩት እንጨት ነበረ እንሰራው ከቃጥ ብሎ ቦታ ዝናብ እንትን እንዲያይል እሷን አቮካዶ እንዲያነህ እንትን እንዲያትረግጣት አዛም ጋር አለ አይተሃን እዚህ ካፈሩ ላይ ስንረጋግጠው ከርማን ብዙ ቅርንጫፍ ነው የወጣው እና ይሄ እንትን ናቸው አሽኩቲ እና ይሄን እንኳን ብናቅለውም ግድ የለም ጨርሷል። የሚገርማችሁ ይሄ ራሱ ረግጠኑ ነው ግድ ዘመድ የመስሎ የነበረ ግን አቮካዶ ነው። የሚገርማችሁ በፊት ብዙ ተክለን ነበረ እንደዚህ እንትን ሳንል ማለት ነው። ቦታውን ለዚህ ሳናስብ ዝም ብለን የምንበላውን ቅብር እያደረግነው ነበርና ይሄ ራሱ ገና አመት አልሞላውም። እንግዲህ በዚህ ፍጥነት እያደገ ነው ያለው። አረ እንትን ይቱሳ ተናቀለኝ ነው ጭኝባን ነው እሱን ቀስ አርገህ ነው ቀስ አራግኝ ቁርስ አልፎማ መሳመድ ይደገም ነው። አረ እንደሱ አይደለም። ይሄን እንጨቱን እንሰራው ይሄ ሁላ እኮ አንድ እግር ነው። ይሄ ሁላ አንድ እግር ነው። እንጨቱን አስውስጥ ትከለው ቁመቱ በአንድ በጣም ረዝም ነው። እሺ ውድ ቤተሰቦቼ እንግዲህ እንደምታዩት በዚህ መልኩ አበጃጀን። እንግዲህ አሁን እንጨቱ ጋር አሰር ነው። አንድ እግር ነው ይሄ አንድ እግር ነው ይሄ ማለት ነው እንደምታዩት እና እስኪ ይሄ ሁሉ ፍሬ መሬት ላይ ነበር እስከዛሬ እና ቲማቲም መጥፎ ጥሩ የሚማረው በመጥፎ ነገር ነው። አንዲ ሰው ጥሩ የምንማረው መጥፎ ከሰራን በኋላ ነውና እኔ በፊት ቲማቲም እንደዚህ ጉዳት መኖሩን እንደገና ኪሳራ መኖሩን እንደዚህ አላውቅም ነበር። አሁን ግን ተማርኩ። ለቀጣይ በስነ ስርዓት ቲማቲሙም እንዳይጎዳ መሬትም እንዳይይዝ አድርጌ ዘራለሁ ማለት ነውና የሰው ልጅ ባንዴ አያውቅም ማለት ነው። እና ትልቅ ስለሆነ ትልቅ ነው እንዴት አላወቅም አይባልም። ትልቅም መሳሳት ስለሚኖር ማለት ነው። አሁን የቲማቲምን ባህሪ ከዚህ በፊት የመጀመሪያዬ ነው። ሲዘራም በቅሎም አፍርቶ ምን ያይቸው አላውቅም ማለት ነው። እና አሁን እንግዲህ እንደዚህ አድርጌ እዚህ ጋር እንጨቱ አስረን በዚህ መልኩ እንግዲህ አስቀምጠነዋል። ይሄ ሲቀላ ይሄ ቀልቶ ሲጨርስ ነቅለን ሌላ ነገር መትከል ይቻላል። ሊገና በስሩ ሌላም ነገሮችን መትከል ይቻላል። ምክንያቱም ለቀቀ ቦታውን ማለት ነውና እንደምታውቂችም እዚህ ጋር ለብቻዋ ዲህና ዘና ብላ ትኖራለች። ይሄ እንደምታዩት ማለት ነው። ይሄ ራሱ ረገጥ ነው ሳናውቅ ማለት ነውና በዚህ ያለውንም ነቅላው ነው እንዴ ያ ረቢ ወይ ቲማቲም እንደዚህ አድርገህ ጉድ ሰራኝ። ጉድ 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 እስችን አቮካዶ የቱን እንዲያተናካ ባለፈው ኮትኩትላት አልኩህ። ምን ቅርቅር አድርገህ ሄርክ ነው ምንቃል አረጀ በቃኛ አያ ተሳበበ ይል እንዲያረግጥ ሀገር አዲሱን ደግሞ መቀላቀል
ያታ እዚህም አለ እንዴ ተበበይ እና እንኳን ቢተርፉ ለእንትን ያንንማ ወይ ለለት ካለው ሃይ ካዲቡ ላይ አይሻልም? እዚህ ጋር እዛ አካባቢ ላይ በስብሷል እንትን አየህም ብርቱ ሲመታ ይበሰብሳል። ቶ እንትን ይሆናል ኮምባስ ነው። አረ ለዋሱ የአዲስ እንትን ስራ አለ። እሱ ምንድን ስር ነው? አረ ይሄኛው በሱ በኩል ያለው እሱ ብቅ ያለው ደፋንከው የእንትን እንደሆነ እንዲነሳው የአጉሉ እሱ ምንድን ነው? እስኪ እሱ የበቀለው ምንድን ነው? ቻርቱ ነው እሱ አረ ሀሱ ላይ ያለውን ራፈው አይተኸዋል? አቮካዶውን አረ ወይ ቆረጥከው። እሱ እኮ አይደለም አሁን በመታህበት በዛ ላይ አሁን ከፍ ብሎ ነው። እሱማ ችግር የለውም ይበቃዋል። በላንበት ያሱ ጉጡን እንዲያትመታ ላኢላሀ ይኸው ነቀልከው። ላኢላሀ ኢለላህ እሷ አሽኩቲ ናት እንዲያነካ እንዴት ነው እሱ? አባባዬቱ ነው ራሳት በአንድ ቀን እንዲህ ብሎ ውድመት እንዲህ የምታዩት እንግዲህ በአንድ ቀን ነው የወደመው። እንግዲህ የዝቅዝቅ ገና ቡና ምናምን የምታክለው ቤታይ ነው። የጾሙን ያደርጋል።